የነገ ጉዟችንን ዛሬ እንወስናለን። ዛሬም በኤሌክትሪክ መኪና የትራንስፖርት አገልግሎት የምትሰጡ አሽከርካሪዎችና እንዲሁም ደግሞ የኤሌክትሪክ መኪና ገዝታችሁ ነገ ከነጎዲያ የዛሬ 5-8 ዓመት የኤሌክትሪክ መኪና ባትሪው የተመደበለት እድሜ አለ። ስለዚህ ያ ጊዜ ሲደርስ ዛሬ የኤሌክትሪክ መኪና ባለቤቶች በተለይ ባለቤቶች ምን እየተዘጋጃችሁ ነው? በእርግጥ ዛሬ በዓለማችንም ሆነ በሀገራችን ላይ የኤሌክትሪክ መኪና ቁጥሩ በጣም ከፍተኛ እየጨመረ የመጣ ነው። ይሄ አንዱ በጣም ከነዳጅ ነፃ መሆናችን ትልቅ ነገር ነው። እንዲሁም ደግሞ ከግሪን ሌጋሲም ደግሞ መንግስት ከያዘው ፖሊስም አንጻር እጅግ ሲበዛ የሚያበረታታ ነገር ነው። ነገር ግን የኤሌክትሪክ መኪና ዋናው የመኪናው ልብ ተብሎ የሚጠራው ባትሪ ነው። ይሄ ባትሪ ከ8 እስከ 15 ዓመት ይላሉ አንዳንዶች። ከዛ እንደተለያዩ እንደ መኪናው እንደ አገልግሎቱ ነው። ስለዚህ ይሄ ባትሪ ቢያልቅ ምን እናደርጋለን? ባትሪው ቢያልቅስ ምን ተዘጋጅቻለሁ? ከወዲሁ ምንድነው የተዘጋጀውት ያለው ከፋይናንስ አንጻር ማለት ነው። ይህን በጣም ብዙዎች አሽከርካሪዎች ብታውቁት መልካም ነው። እኛ ወደ በኋላ ላይ በደንብ እነግራቸዋለን። ያው በሀገራችን ውስጥ የኤሌክትሪክ መኪና በስፋት ነው ያለውና ይህን የኤሌክትሪክ መኪና ደግሞ የሚገዙ አሽከርካሪዎች ባለቤቶች በተለይ የትራንስፖርት አገልግሎት የሚሰጡ የኤሌክትሪክ መኪና ባለቤቶች ማድረግ ያለባቸው ጥንቃቄ ምንድን ነው የሚለውን ነገር እኛ ጥንቃቄ የቴክኒክ አይደለም ጥንቃቄያችን ነው። ምክር የምትመክራቸው የምናነሳለት ጥያቄዎች አሉ። የነገው ጉዛችን ዛሬ ይወስነዋል ይባላል። ብዙ ነገራችን ዛሬ ይወስነዋል። ነገ ለምናደርገው ነገር ዛሬ ይወስነዋል። ይሄ ባትሪ ነገ ከነገ ወዲያ የሚያልቅ ባትሪ ነዋል። አላቂ ነው። ቋሚ ነገር የለውም። የኤሌክትሪክ መኪና ደግሞ ዋናው ልቡ ደግሞ ባትሪው ነው። ስለዚህ ይሄ የኤሌክትሪክ መኪና ባትሪው አንዳንዱ ከ8 እስከ 10 ዓመት ይቆያል ይባላል። አንዳንዱ ደግሞ ከዛ በጣም ዝቅተኛ የሆነ አለና የኤሌክትሪክ መኪናቸው ባትሪ እንደሚቀየር አውቀው ከወዲሁ የሚያደርጉት ጥንቃቄና የቁጠባ የገንዘብ በለው ዕቁብ በለው ምን በለው ይሄ ነገር እስቲ ሙራድ እናንሳው። ምክንያቱም ነገር እንትን ነው ምሳሌዎችን ወስዳለሁ ከሰዎች። አሁን አዲስ ነገር ሲመጣ የሰዎችን ኤክስፒሪየንስ ማየት አለብንና አሁን ID4 ID6 ይዘው የመጀመሪያዎቹ ኤሌክትሪክ መኪኖች ናቸው አይደል? ID4 ID6 ሀገራችን ሲገቡ እነዚህ መኪኖች እንደገቡ እኛም ሙቀታችን ይሄን ያህል ነበርና ነገሮችን እንደዚህ ይቆያሉ ብላ አላሰብንም። አሁን እንግዲህ በ2022 የገዛ አንድ ተሽከርካሪ አሁን 2026 4 ዓመት አይደለ? የባትሪውን ልዘ ሳየው አንዳንዴ ግርም ምን ያለኝ አንዳንዱ ወርዶ ታየዋለ። አሁን አንዳንዱ 100% የምታገኘው አለ። በዛ ላይ በ4 ዓመት ውስጥ ከ100,000 ኪሎ ሜትር በላይ የተነዳ ነው። አሁን እነዚህን ሰዎች ምናቸውን ጠይቃል? ኤክስፒሪየንሳቸውን ጠይቃል። ምንድን ነው የሚያደርጉት? ምንድን እያደረጉ ነው የቆየላቸው? አንዳንዱ ነገር ከሰው ከኤክስፒሪየንስ ነው የምትወስደው። በቃ ፖዚቲቭ ነገሩን የምትወስደው ከኤክስፒሪየንስ ነው። ትልቁ ነገር እንግዲህ ስሎ ቻርጅ ነው የሚጠቀሙት። በቤታቸው ነው ቻርጅ የሚያደርጉት። በአብዛኛው የተባለውን ሴፍቲ ይጠብቃሉ። ፋስት ቻርጀር በብዛት አይጠቀሙም። አብዛኛው አይጠቀሙ። በብዛት እየተጠቀሙ ያሉት ስሎ ቻርጅ ቤት ውስጥ ባለው ቻርጅ ነው። መንገድ ላይ ያሉ ቻርጆች እንግዲህ ሰደንሊ ካልሆነ በስተቀር ብዙ መጠቀም የለብም። በዛው 4 ዓመት ውስጥ ደግሞ ያጋጠመ ነው 2 ዓመት ውስጥ ደግሞ 90 ምናምን አካባቢ የደረሰ የባትሪ ሄልዝ ቼክ ያደረጉት ኤክስፒሪየንሱ ደግሞ ምንድን ነው? እሱ ደግሞ የትራንስፖርት አገልግሎት የሚሰጥ ነው። በቀን ቶሎ ፋስት ቻርጅ ያደርጋል። አብዛኛውን ደግሞ ፋስት ቻርጁን ይጠቀማል። አሁን ይሄ እንግዲህ በሁለቱ መሀል ያለው ልዩነት ስታየው ያ በ4 ዓመት ውስጥ 100%፣ ይሄ በ2 ዓመት ውስጥ ግን 90% የገባበት ትልቁ ነገር ለባትሪው የሚሰጡት የእነሱ ጥንቃቄ ሁኔታ ነው። ያኛው በአግባቡ ተሽከርካሪውን ቻርጅ የሚያደርገው በቤቱ ነው። ትክክለኛ ቻርጀርን ያስገጠመው
ምንም ያህል መዋዠቅ እንዳይኖር ትክክለኛ አገጣጠም የተገጠመበት ነው። ፐርሰንቱን ጠብቆ ነው የሚያሽከረክረው። በጣም ዲስቻርጅ እስከሚሆን ድረስ አያሽከረክረው። በጣምም ኦቨርም ቻርጅ አድርጎ አይደለም የሚያሽከረክረው። እዚህኛው ጋር ደግሞ ትራንስፖርት አገልግሎት የሚሰጠው ደግሞ ምናልባት እንደ እንትን ያየሁት ቶሎ ቻርጅ የማድረግ ነገር ቢያንስ በሁለት ቀን አንድ ቻርጅ የማድረግ ነገር ታይባችኋለ። እንደገና ደግሞ እንደ አማራጭ ይሄ ፋስት ቻርጁን የመንገዱ ያሉትን ቻርጆች እነሱን ይጠቅም። ፋስት ቻርጅ ከፍተኛ የሆነ ከረንት በተወሰነ ደቂቃ ውስጥ ስለሚሰጥ የኬሚካል ሪያክሽኑ ፋስት ስለሆነ ውስጥ ላይ የመሰባበር ነገርና ሾርት የማድረግ ነገር እና ከዛ ቤት የሚወጣ አውትፑት የማነስ ነገር ይከሰታል። ስለዚህ ሞር የተሻለው ረጋ ብሎ ቻርጅ የማድረጉ ነገር ላይ የተሻለ ጊዜ ታይባቸዋል። መልካም። አሁን ላይ ግን ሙራድ በዋነኝነት እነዚህ የኢቪ መኪናዎች ከ8 እስከ 10 ዓመት እስከ 15 ዓመት የሚሉ አሉ እና አሁን ዛሬ በ2000 ቅድም ያልከው እንግዲህ በ2004 ላይ የተገዛ መኪና አለ። አሁን 5 ዓመት 6 ዓመት የሞላቸው መኪኖች አሉ። እንደ አጠቃቀማቸው ነው። በተለይ ለትራንስፖርት አሽከርካሪዎች ምን ትመክራቸዋለህ? አንዳንድ የባጃጅ መኪኖችም የኤሌክትሪክ መኪኖች አሉ ባጃጅ። እነሱ ባትሪያቸው ከ2500 እስከ $4000 ሊደርስ ይችላል ባትሪያቸው። በተለይ እነዚህ የሚኒ ኢቪ የሆኑ ባትሪ አሁን ባለው ዋጋ ማለት ነው። የዛሬ 5 እና 6 ዓመት ደግሞ አንዳንዶች ምን ይላሉ? ዋጋው ሊቀንስ ይችላል ይላሉ። ምርቶች በስፋት በተለያዩ ሀገራቶች ሊኖሩ ይችላሉ፣ ሀገራችንም ሊመረት ይችላል እና አይታወቅም። ይሄ ነገር ግን የኤሌክትሪክ መኪና ኢንዱስትሪ በዋነኝነት ገበያውን የያዘው ባትሪ ላይ ስለሆነ በቀላሉ ወደ ሌሎች ሀገሮች ላይ ሮ ማትሪያሉ ሊገባ አይችልም። መሀከል ላይ ደግሞ ይላሉ ሙራድ ድንገት ያ ባትሪውን የሚሰራበት ማቴሪያል ከገበያ ላይ እጥረት ሊገጥም ይችላል። በዚህ የተነሳ ግን አሽከርካሪዎች ሙራድ ለባትሪው ብለው የሚዘጋጁበት ቅድመ ሁኔታ አለ ወይ? እንትን ነው አሁን አምራቾች በነዳጅ መኪናም እኮ በፊት እንል ነበር ካስታወስ፣ ካመረቱ ተሽከርካሪ ይልቅ በስፔር ፓርት የሚያገኙት ወጪ ገቢ ነው የሚጨምርላቸው። ሌሎች ዓለም ላይ ያሉ አምራች የምትላቸው ካምፓኒዎች ፋርማሲ ጭምር ነው በነገራችን ላይ መኪናው ከሸጠበት ብር የበለጠ ሁሌም እንላለን እኮ ስፔር ፓርት ኳሊቲ እየቀነሰ ነው ይመጣው። እውነት ለንገር እኔ የ2002 ላይ የተጻፈ አውቶሞቲቭ መጽሐፍ ነው። የ2002 የሚያወራው ስለ ኋላ በፊት ስለነበረው ተሽከርካሪ ነውና የስፓርክ ፕለግ የካንዴላ ላይፍ ታይም 30 ዓመት ነበር ድሮ ሲመረት ማለት ነው። ካንዴላን ለመቀየር ማለት ነው። ከዛ እያለ አሁን አንድ ካንዴላ ገዝተን 30 ዓመት አይደለም 3 ዓመት ላትጠቀም ትችላለህ። አሁን ምንድነው ጥቅማቸው? እንግዲህ የዛን የማቴሪያል ኳሊቲ በፊት የተጠቀሙበት ማቴሪያል ኳሊቲ ፒውር የሆነ ነገር ነው ማለት ነው። ለምን የድሮ መኪና አሁን ቢጨፈለቅ ገሌን ይተካል ትላለህ። አሁን የድሮ መኪና ለምን ያን ጊዜ የነበረው አስተሳሰብ ጥንካሬ ላይ ነበር አይደለ? ያን ጊዜ የነበረው ገበያ እንዳሁኑ አይደለም። አሁንም በኤሌክትሪክ መኪና ላይ የማየው ነገር ምንድነው? አሁን የመጀመሪያ ነገር በኳሊቲ ይሰራል። ነገሮች ግን ከሆነ ጊዜ በኋላ የሚያልቁ መሆን አለባቸው፣ ያልቃሉ። ስለዚህ ያንን ነገር እንድትገዛቸው ይፈለጋል። ባትሪም አንዱ ነው። በቃ የባትሪ ኳሊቲ ወደፊት ወደ ሀገራችን ይገባል ሳይሆን እኔ የባትሪ ኳሊቲ እየወረደ የሚመጣ ይመስለኛል እና ቶሎ የምንገዛው ምናልባት አቅርቦቱ ሊጨምር ይችላል። አቅርቦቱ ሲጨምር እኛ ቶሎ የምንገዛው ነገር ሊሆን ይችላል፣ በርካሽ ሊመጣልን ሊሆን ይችላል። ነገር ግን ከተቀመጠው በላይ አመት አሁን 10 ዓመት ተቀምጦ ከሆነ ከዚህ በኋላ ያሉት 15-20 ዓመት እያሉ ሳይሆን የሚሄዱት እያነሱ ሊመጡ ይችላሉ ነው የምለው፣ የራሴ ግምት ነው። ስለዚህ አሁን በትራንስፖርት አገልግሎት ላይ የሚሰጡ አሽከርካሪዎች በተቻላቸው አቅም በሚሰሩት ስራ በሚያገኙት ገቢ የባትሪ የሚሉትን ነገር ቢያስቡበት ልክ እሱን ነው እዛ ላይ ሞራል ለነዳጅ ብለን እንደምናስበው ሁሉ አሁን ነዳጅ የለብኝም ችግር የለብኝም ያገኘሁትን ገንዘብ እቁቤንም እኔንም እከፋፍላለሁ ሳይሆን ነገ ባትሪ ያልቃል። ነገ ባትሪ ብታይ ሚያዝያ ላይ ጋብቻ አለኝ ጥቅምት ላይ ጋብቻ አለኝ ሳይሆን ከወዲሁ ባትሪው ልብ ነውና ተቀማጭ ያስፈልገዋል። አዎ ነገ ለምንቀይረው ባትሪ አስቀድመን ለሰጠን አገልግሎት እኮ ነው ያ ነገር እና አድቫንቴጁ ታዲያ ምንድን ነው? በነፃ መጠቀም አይሆንም።
ስለዚህ እንደ እንትን የማየው እኔ ነገ የሚመጣው ነገር የባትሪ ዋጋ ይቀንሳል ሳይሆን የባትሪ ዋጋ እንዳለ እንደሚቆይ ይመስለኛል። እስቲ ሙሬ ይህን ያነሳው ነገር ላይ ትንሽ እንደው የተወሰነ ወደኛው ቋንቋ ለመተርጎም ተሞክሯል። እንደው የወደፊት ዋጋ አዝማሚያው ይጨምራል ወይስ ይቀንሳል የሚል በዚህ በአውቶሞቲቭ ኢንዱስትሪው ላይ የራሳቸውን አርቲክል የሚጽፉ ባለሙያዎች አሉ። ምን ይላሉ? ብዙዎች መኪናው ሲያረጅ ባትሪ ይወደዳል ብለው ይሰጋሉ ይላሉ። ነገር ግን የቴክኖሎጂ ባለሙያዎች እነዚሁ ሌላ ነው የሚሉት። እነሱ ዋጋው ይቀንሳል። እንደ አውሮፓውያን አቆጣጠር አሁን በ2010 ላይ የ1 ኪሎዋት ሰዓት በባትሪ $1200 በላይ ነበረ። ዛሬ ያኛው ዋጋ ወደ $140 ወርዷል። 2010 ላይ ነበረው ማለት ነው። ወደፊት በብዛት መመረስ ሲጀምር ዋጋው $100 በታች ሊወርድ ይችላል ይላሉ። አሁን እዚህ ጋር ይመጡና አዳዲስ ቴክኖሎጂዎች እንደ ሶሊድ ስቴት ባትሪ ያሉ አዳዲስ ግኝቶች ባትሪው ረጅም ዕድሜ እንዲኖረውና ዋጋው እንዲቀንስም ያደርጋል ይሉና ሌላው ደግሞ ስጋት ደግሞ ምንድን ነው ብሎ ነው የባትሪ ማዕድናት። አሁን ለምሳሌ ውሃ አስጊ ነው እኮ ወደፊት ውሃ በጣም አስጊ ነው እና የባትሪ ስጋታችን ይላሉ የባትሪ ማዕድናት በአሁኑ ሰዓት ላይ በከበርቴዎች በጥቂት ሀገራት ባለሀብት እነዚህ ያለው አለ ትልቅ የበለጸጉ ሀገራቶች በእነሱ እጅ ላይ ወድቀዋል ይላሉ። የኮንጎን አላየም? አሁን ሊቲየም ኮባልት እጥረት ሊገጥም ይችላል ነው የሚሉት። ይሄን ይዙባል ዋናው ካፒታሊዝም ስለሆነ ማለት ነው። እና በጊዜያዊነት ይሄ ጉዳይ ትልቅ አደጋና ሊዋዥቅ ይችላል። ነገር ግን በአጠቃላይ ወደፊት ዋጋው አሁን ካለው ይቀንሳል ብሎ ማመንም አይቻልም ብለው ይደመድማሉ። ኮንጎ ብለኝ ነበር። ኮንጎ ትልቁን የኮባልት አምራች ሀገር ነች። ኮንጎ አንዳንድ የአልጀዚራ የቢቢሲ እንትኖች ዘገባ ሲሰሩ አይቻለውና የሚከፈላቸው ያንን ነገር የሚያወጡ ባለሙያዎች ወይም የአካባቢው ነዋሪዎች የሚከፈላቸው የገንዘብ መጠንና ባትሪው የሚሸጥበትን የገንዘብ መጠን ያነጻጽራልና ሰዎቹ በጣም በከፍተኛ ድህነት ውስጥ እየኖሩ እነዚህ ድርጅቶቹ እንደዚህ አይነት ነገር ሲጠቀሙ ታያለና አብዛኞቹ ደግሞ እንደዚህ በቅኝ ግዛት የተገዙ ሀገሮች ላይ ነው ይህንን ነገር የምታየውና ነገ ያንን ነገር እኛም ብሎ የሚመጣ ነገር ከመጣ እንዳልኩ አሁን እኮ ተይዟል ነው አሁን ወደፊት ያን የሚቃወም ኃይል ከመጣ አሁን የራስ መሬት ነው የራስ ሀገር ነው እንደዚህ አይነት ትላለህ ኮንጎ ልትቃወም ትችላለች ያልከው እንዴ ይኖራል። ያ ነገር ሲመጣ እጥረቱ ሊፈጠር ይችላል። ሌላው ደግሞ የመንግስታት ፖሊሲም ይወስነዋል። አሁን የኛ ሀገር መንግስት እንግዲህ ሙሉውን ከቀረጥ ብዙ አድቫንቴጅ እንዲኖረው ተብሎ የኤሌክትሪክ መኪና እንዲገባ ካደረገ አሁን የባትሪንም ሁኔታ የስፔር ፓርትንም ሁኔታ ታሳቢ መደረግ አለበት። በጣም ውድ ስፔር ፓርቶች ነው የማየው። አንድ የቢዋይዲ ሴጉል መኪና ፍሬን ሸራ $25,000 በላይ ሲሸጥ ስታይ አሁን ከፍተኛ ነው አይደል ዋጋ መጠኑ። ልክ አብሮ ስፔር ፓርቱም አብሮ የሚረክስበት ነገር ከሌለ እንዳልከው የዋጋ ንረት እንጂ የሚመጣው የዋጋ ማነሱ አይመጣም። ቢመረትም እንዳልከው ብዙ ፕሮሰስ አለው። አሁን ምናልባት እኛ ሀገርም አለ ይባላል አይደል ይሄ ነገር። ምናልባት እንግዲህ ወደፊት የሚመጣው ካምፓኒ ይህንን ማቴሪያል የሚያወጣው የተሻለ አድርጎ ለማምጣት ምናልባት ብዙ እነዚህ ሀገራት የመሬት እያንዳንዱ ታዳጊ በተለይ አፍሪካ ሀገራቶች ለምሳሌ የእንግሊዝ የወርቅ ክምችት የኮንጎ ነው። በጣም ብዙ አፍሪካ ሀገራት ላይ ያሉት የነ አፕል የነ አይፎን ማዕድናቶች እኮ ዋና የዚህ ሊቲየም ኮባልት ምትላቸው ከአፍሪካ ሀገራት ላይ የሚወጡ ናቸው። ስለዚህ ድህነት ሀያልነት ያለ የሀገር አንድነት በተለያዩ አጀንዳ ከፋፍለው የዛሬ 50ና 100 ዓመት የቤት ሥራ ሰጥተው ቁጭ ብለሃል። አንተ በሹካና በማንኪያ የማንኪያ ዘር የሹካ ብሔር እያልክ ብዙ ነገር ውስጥ እንድትገባ ተደርጋለና አታቅም እንድታቅም አይፈቅዱልህም። ስታውቀው ደግሞ ሲኖር ስታውቅ የቤት ሥራ ይሰጠዋል፣ ጦርነት ይሰጠዋል፣ ረሃብ ይሰጠዋል፣ የእርስ በርስ ግጭት ይሰጠዋል፣ እረፍት አልባ ያደርገዋል። በጣም እኮ ኮንጎ አሁን እኮ አፍሪካ ሀገራቶች እኮ ሰላም ያገኙት እንጂ እኮ ሲያተረማምሷቸው እነሱ በዛ ሰዓት ማዕድናቶቻቸውን እየዘረፉ ነበር ሙራድ። ስለዚህ ወደፊት እንዳልከው የዜጎችና የሀገራቶች አንድነት የመንግስታት ፖሊሲ መጠንከር
ሀገራቶች ያላቸውን ሀብትና ሪሶርስ የመጠበቅ የዜጎቻቸው መማርና መንቃት ነገና ከነጎዲያ ያላቸውን የመሬት ሀብት የመጠበቅ የትውልድ ኃላፊነት ሊሆን ይችላል፣ የመንግስታት ፖሊሲ እንዳልከው ማለት ነው። ለማንኛውም ግን በዋናነት ይሄ ነገር ስጋት ነው። ይቀንሳል እንላለን። አሁን ቀደም ሲል የነበረው $2400 ወደ $140 ከዛ ደግሞ ወደ $100 መጥቷል። ወደፊት ሲባል ይሄን እነ ኮባልትንና እነ ሊቲየምን ምርቶችን ያደጉ ሀገራቶች ይይዙታል። ነዳጅ እኮ ሙራድ የእያንዳንዱ ሀገር ነዳጅ በአሜሪካ ከበርቴዎች የሚወጣ ነው፣ በቻይና ከበርቴዎች የሚወጣ ነው እንጂ የራሳቸው አሁን ለምሳሌ የኢራን ነዳጅ፣ የኢራቅ ነዳጅ፣ የሳውዲ ነዳጅ፣ የሱዳን ነዳጅ ማን ነው የሚያወጣው? ካምፓኒዎቹ ናቸው የሚያወጡትና ዋናውን ነገር እነሱ ስለሚያወጡት ሲፈቅዱ በእነሱ ላይ ተመሰረተ ነው። ሲፈቅዱ ያረክሷል። ለማንኛውም ግን ካነሳናቸው ነገሮች ላይ ሙራድ በዋነኝነት አሁንም ምክር እንድትለግስ የምንፈልገው በትራንስፖርት ስራ ላይ የሚሰሩ አሽከርካሪዎች የመኪና የገቢ ምንጫቸው በመሆኑ ባትሪ ሲያልቅ ለመተካት ዛሬውኑ የመጠባበቂያ ፈንድ ይሄን ባንኮች ቢያመቻቹላቸው አንዳንዴ እንኳን አይደለም ባትሪው $2500 እና $4000 የሆነ ባትሪ ዓመታዊ ግብር ከ20,000 ብር ወደ 40,000 ብር ገብቷል ስትባል በየሐምሌ ወር ላይ እያበደ ነው አሽከርካሪው። በጣም አንዳንዱ ተወደደብኝ እጥፍ ሆነብኝ ይላል። ቀድመ ለዚህ ጉዳይ ላይ ዓመቱ ሙሉ የታክስ ጉዳይ መዘጋጀት አለብን ለታክስ ተብሎ። ስለዚህ ባንኮች ስለ ባትሪ ጉዳይ ላይ አስበው ተቀማጭ የኤሌክትሪክ መኪና ትራንስፖርት ላይ ያሉ ተቀማጭ ቢያደርጉ ባንኮች ለዚህም ደግሞ አሰራር ቢፈጥሩላቸው በጣም ጥሩ እቅድ ሰጠናቸው እንዴ? በነገራችን አይ የሰማው መሰለኝ ከዚህ ጋር በተያያዘ የሆነ አንድ የሰማሁት ነገር ነው። ባንክ አንድ አሽከርካሪም ኧረ ሙራድ እኔ ሐሳብ ነው ባንክ አንተ ሐሳብ ነው። እሺ እሱም ግን እንድክ እንደዚህ ብር አስቀምጦ ምንድነው ያነጻጸረው? መኪናው ከገዛዋት አመት ሆነኝ ይሄን ያህል ብር ለባትሪ አስቀምጫለሁ አለኝ። የሚሰማው ስሜት ጥሩ ነው። እሱ በአካል ነገረ በአካል በቃ ይሄን ያህል ብር አስቀምጫለሁ ወደ 400,000 ብር አስቀምጫለሁ አለኝ። ካገኘው ገቢ ማለት ነው። አይነካውም እና ሲሰራ በቃ ነገ ለሚመጣው ነገር ችግር የለውም ነውና አናገኘውም። አሁን ስልኩ አለ ይቻላል። ሌላ ጊዜ ወይ ደውለን እባክህን እንደው እንደዚህ አይነት ሰዎች ተሞክሮ እናስገባዋል። ትራንስፖርት አገልግሎት ነው የሚሰጠው እና የኤሌክትሪክ መኪና ነው ያለው። ወደ ኤሌክትሪክ መኪና ገብቶ አንዱ የተማመነው ይሄንን ነው። ፍራቻም የነበረው ስለነበረ ማለት ነው አያስተማመንም የሚለው። ስለዚህ የዕለት ተዕለት ቁጠባን በዚህ የእነዚህ ቁጠባን ቆጥቡ ይሸለሙ ራሱን እንደቻለ የሆነ ለባትሪዎ ይቆጥቡ የሚል አንድ መርሃ ግብር ባንኮች ቢኖራቸው ለባትሪዎ ይቆጥቡ። በዚህ አጋጣሚ ግን ባንኮች ከኛ ጋር ከአውቶሞቲቭ ጆርናል ጋር የምትሰሩ ማርኬቲንጎችን አነጋግራችሁ እኛም ደግሞ የኤሌክትሪክ መኪናዎትን ለባትሪዎ ይቆጥቡ የሚል እዚሁ እኛ ቆንጆ አድርገን እንሰራለን ማስታወቂያውን እና አንድ ባንኮች ይህን ነገር አብረው ከአውቶሞቲቭ ጆርናል ጋር በመሆን እንደሚሰሩ ተስፋ እናደርጋለን። ማስታወቂያውን በደንብ እንሰራዋለን እና ለማንኛውም አሽከርካሪዎች የዕለት ተዕለት ቁጠባዎችን ይጀምሩ። በቀን ከምታገኙት ገቢ ላይ ለባትሪ የሚል ራሱ የባንኩ ምናምን ለባትሪ የሚል በቃ ራሱ አልቻለ ይሁንሽ የድሮ ገንዘብ ምን ቆጥባት አልቻለ ቦክስ ነገር ለህፃናት ለምን ተብሎ እንደሚቀመጠው ሁሉ ምን ነበር እንኳን ለምን አባባይ ስፖርት እርዳታ ታስወሳል እኮ አሁንም አለ አይደል እንዴ? አባባይ ስፖርት እርዳታ አለ እኮ ቦክስ አለች እኮ። አይ አባባይ ስፖርት እርዳታ ታስወሳል ለማሊያ መግዣ እኔ በነገራችን ላይ ማሊያ መግዣ ማለት ነው አንድ አብዮት የሚባል ልጅ ነበር እኛ ሰፈርና ለማሊያ መግዣ በጣም ነው በቃ እኛ ሰፈር ላይ የሆነ አጠና የሚሸጡ ሰው የነበሩ አንድ ደግሞ ዘይት የሚሸጥ ሰው ነበረ ቁጥር 9 የሚባል ጀማል ምናምን የሚባል ሰው የነበረና ጋሻማን ደግሞ የሚባል ደግሞ አጠና ተራ ደግሞ ያለው ደግሞ አለ እና ለማሊያ መግዣ ብለን እንሰበስባለን። አንተ ቦክሷን ይዞ ይጠፋው ለማሊያ ነበር በትክክል አንዳንዴ ለማሊያም እንኳን አይደለም ታውቃለህ ለማሊያም አይደለም ክረም ሲገባ ነው ይሄ ነገር ያለው ኳስ ነበር ድሮ ኳስ ይገዛል እንደገናም ደግሞ ለትምህርት ቤት ጫማም ሸራ ጫማ ምናምን እንገዛለን ግን ለማሊያ መግዣ ግን አንዳንዱ ይሰካል ለማሊያ መግዣ እኔ ግን ማስታወሰው ግን ለማሊያ መግዣ ከነ ቦክሱ ጠፍቶ ይዞ ጠፋ ከዛ ክረምት አንድ ወር ከምናምን የት እንደሄደ ጠፋ ከዛ ስንጠይቅ የአባቱ ወንድም ነው ምናምን ክፍለ ሀገር
አንዳንዴ ክረምት እንሄዳለን አለ ቤተሰቦቻችን ጋር እዛ ሄዶ ወር ከምናምን ተዝናንቶ መጣ። በእናንተ ብር ሲመጣ እንደገና አብረን ሆያው እየጨፍረን ከዛ ላይ ከእዳው ላይ እንዲከፍል የሚል ነገር አይነት ነገር ተሳነ ነበር። ቁጠባ ማለት እኮ ቁጠባማ ድሮን ነበር። ክቡራን ቤተሰቦቻችን ቆጥቡ፣ ለባትሪ ብላችሁ ቆጥቡ። ከምታገኙት የቀን ገቢ ላይ 200 ብር 100 ብር አስቀምጡ። ባትሪው 10 ዓመት የሚያገለግል ከሆነ በ10 ዓመት ውስጥ አንድ ባትሪ መግዣ የሚሆን በቂ ገንዘብ ይኖራቸዋል። በቀን 100 ብር 200 ብር ማስቀመጥ። የባትሪ ዋስትና ዋራንቲ መረዳት። አብዛኞቹ አዳዲስ የኤሌክትሪክ መኪኖች ከ8 ዓመት ወይም ከ160 ሺህ ኪሎ ሜትር በላይ የባትሪ ዋስትናም እንዳላቸው ያረጋግጡ። ውድ ቤተሰቦቻችን ይህን ምክር ነገርናቸው። ስለዚህ ተግባራዊ አድርገውት ደግሞ ወደ በኋላ ላይ ይነግሩናል።